አንድን ወንዝ ደግመሽ አትሻገሪው ይባላል። ለምን መጀመሪያ የተሻገርሽው ወንዝ አልፏል። ህይወትም እንደዛው አዳዲስ ነገሮች አሉ፣ አዳዲስ የሚቀየሩ ነገሮች አሉ። እኛም ደግሞ እንደሰው እንቀየራለን። የሚያስደስተኝ ፓርት ደግሞ እሱ አንድን ወንዝ ደግመሽ አትሻገሪም፣ ህይወትም እንደዛ ነው። ባይዘው ሰው ማሻአላ ተባረካላ ነው። በጣም የተማረ ነው፣ ጀንትል ነው። እኔ ቲክቶክ ላይ ነው እንጂ ማንማቀው ማለት ነውና ሀይሚዬ አሰራጭታለች ውዶቼ ማለት ነው። እንግዲህ ወንዝ ድጋሚ መሻገር ህይወት በሚለው ነው እንግዲህ በሚለው ጥቅሱ ትንሽ ልብ ዝቅ ያደርጋል። ሆኖም ግን ሀይሚዬና ብሩኬ ያው አይለያዩም፣ በቤተሰብ የገባ ነገር ነው። ግን በጣም ይከብዳል ዛሬ ላይ ያለው ነገር የሚሰሩት ቪዲዮ፣ እንደዚሁም ብሩክ ከሶሲ የማይርቅበት። ግን አንድ ጥያቄ ልጠይቃችሁ ውዶቼ፣ ማንን? የብሩክ ወዳጆችን። ሀይሚዬ ምንድነው ጥፋቷ ብዬ ስጠይቃችሁ ድርቅናዋ ምን ማትለው ብላችሁ 2 ቁጥር 2 ቁጥር ብለሽ የጻፍሽው የዜመንም ላይክ ኦኬ። ብሩኬ ከሶሲ የማይርቅበትን በኮሜንት ንገሩኝ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች እህት ወንድሞቼ፣ የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ፣ እንግዲህ ዛሬም የምትሰናበቱ እህቶች ያላችሁ ሰላም እስከሚፈጠር ነከዲ ሙስሊም እህቶቼ አብሽሩ፣ ትዕግስት ኑሯችሁ። መረጋጋት ካቃታችሁ ፈርስት ማይሰልፍ ቪዲዮ ያለ ማየት የምትችሉ ከሆነ አትዩ ሪቪውን ሰላም ሲመጡ ብሩክና ሀይሚዬ ማየት ትችላላችሁ። ለምን ያላችሁት መዳም ቤት ነው፣ ማንም ይደርስላችሁ የለም። ቲንክ አባውት ሪቪውን ነው የምነግራችሁ። እኔ አሁን ላይ በቃ የሆነ ብቻ እህቶቼ በጣም እያሳዘኑኝ ነው ያሉት። እንደኛ እንኳን ቻናል ላይ እየጫኑ አይደለም እና ለእናንተ ቲንክ የሚያደርግ ሰው የለም። ሲቀጥል ሁላችንም በዱዓ እናስብ። ሀይሚዬን ብሩክን የምንወድ ከሆነ የምናከብር ከሆነ ሪስፔክት ያስፈልጋል። ስህተት በቪዲዮ ልክ። አንዳንድ እህቶቼ ደግሞ ችግር አለባችሁ፣ የምወዳችሁ ማለት ነው። እኔ እዚህ ጋር ብሩክን ጠልቼ የማላቅም፣ ግን ቪዲዮ ብሩክ ነው ስህተቱ። ምን ላድርግ እኔ? አህያውን ፈርቶ ዳውላውን ሀይሚናት ልበል? በየስተርዴው ከአለባበሷ ጀምሮ ምንድን ነው ሀይሚዬ ጨርሻለሁ ብላለች። ፊቷ ራሱ በቃ አቁማለች። ገባችሁ? ስለዚህ ብሩኬ ሶሲን ጠራት። ስለዚህ እንደዚህ አስተያየት ሲሰጥ ጥላቻ አይደለም ውዶቼ። እና ሀይሚዬ የስተርዴው ሙዚቃ ለቃ ነበር። እንግዲህ ያው ባይዘዌ እዚህ ጋር ውዶቼ ሀይሚዬና ብሩኬ ሁሉ የምናገረው አይለያዩም። ግን የሆነ የምነግራችሁ ነገር ማለት ነው። ምን አለ መሰላችሁ፣ መሰረት ፍቅረኛ ይኖራታል። ቴዲ ፍቅረኛ በጣም የሚወደው ፍቅረኛ ያለው የሴት ጓደኛ ይኖሩታል። የሴት ጓደኛ ማለት በእህትነት ኖ ሪሌሽንሺፕ፣ በእህትነት ግን የራሱ ፍቅረኛ ይኖረዋል። የሆነ ችግር ቢመጣ ግን ወንዱ ከበደ ቴዲ አይጎዳም። እየነገርኳችሁ ነው እኮ። አንድ እህት አንድ ሴት አንድ እህታችን 30 ዓመት ሞልቷታል። ፍቅረኛ ፍቅር አይዛትም። ፍቅር እንኳን በፍቅር ስትጠይቅ እኔ አታ ወልዳ ራሱ ያላፈቀረች አለች። ሪያሊቲ ወልዳለት አታፈቅረውም። ለምን? ብዙ ኮንታክት ብራዘርሊ ሲስተር የሚባል ነገር አለ። ፎር ኤግዛምፕል እንደ ሶስናና እንደ ብሩኬ እህትነትና ወንድምነት ምንም አይነት ሪሌሽን የለውም። ሶስና በእንጨትም አይነካት ብሩኬ ማለት ነው። ግን ምንድነው ሲስተርሊ ብራዘርሊ እንደሚባለው ወደ ፍቅር ስትገቡ ጥሩ አይደለም። እኔ አሁን እንዲያትቤት ልኛላችሁ። ጠይብ ሶስና ለምን አይረቃትም? በትላንትናው ቪዲዮ አሁን ኮሜንታችሁን እያየው ነበር ከነጋ በኋላ። የኔ ትልቁ ችግር ምንድነው ሶስናን የማይረቅበት ነገር እኔ ሊገባኝ አልቻለም። አታ ብሩክን ብቻ የምትደግፉ እህቶቼ አንዳንዴ እራሳችሁን ፈትኑ። ስህተቶችን ማወቅ አለባችሁ። ፎር ኤግዛምፕል እኔ ሀይሚዬን እዚህ ጋር ሀይሚዬም ብሩኬም ለእኔ አንድ ናቸው። ግን ፈርስት ሌዲም ለሀይሚዬ ቅድሚያ የምሰጠው ማንም ሰው ማለት ነው። ሀቢባ ላይ ከሄዳችሁ የሆነ ነገር ቅድሚያ ለሴት ነው የምትለው ሁሉ ላይ ማለት ነው። ግድ ነውና ገባችሁ? አሁን እዚህ ጋር ሀይሚዬ የሆነ ነገር ብታጠፋ የመጀመሪያ ሰሞን ለምን ይንዛዛሉ? ለምን ቶሎ አይጨርሱም? ለምን ይቅርታ ቶሎ አይባሉም? ይቅርታ ጠየቀች። ትናንትና ደግሞ ብዙ አላወራችም ሀይሚ። ምንም ከሚወጣላት ትናንትና የለም። ያወራችሁ ኖሮ የራሱ እኔ አልሰማሁትም። የሀይሚዬ ምንድን ነው ያለችው? ምንም እንደመጣች እኔ እኮ ጨረስኩ በቃ ጨርሻለሁ ነው ያለችው። በሲሪየስ ማለት ነው። በቃ አልቋል ነገሩ። ገባችሁ? ግን እዚህ ጋር በዋህነቱ
በገርነቱ ሰውንም የማይሰማው የተቀየረው ብሩኬ ነው አሁን እዚህ ጋር ገባችሁ? እና አንዳንድ እህቶቼ ቲንክ አድርጉ። እኔ ዞሮብኛል። ሪሊውን ነው የምነግራችሁ። ሀይሚዬና ብሩኬ መቼም ቢሆኑ አይለያዩም። ግን ምን አለ መሰላችሁ ሀይሚዬ የምታውቀው ሰዎች የለም። ፎር ኤግዛምፕል የወንድ ጓደኛ ብላ አኪል የምትደዋወለው ሰው የለም። ሹር ለምን ፍቅረኛ አላት ብሩኬ ከሙዚቃዎቹ ከምትለቀው ነገሮች ማለት ነው። ገባችሁ? አሁን ሀይሚዬ ስትሮንግን ብትሆን ፎከስ ፎር ብሩኬ፣ ስለ ብሩኬ በጣም ነው የምታስበው። ያፈቀረ የምታውቁ ከሆነ አንድ ቀን ከምትወዱት ሰው ጋር ሌላ ሰው ማታወሩ ከሆነ እሱ ሰዓቱን የሚገናኙበት ሰዓት ላይክ በጣም ነው የምትጨናነቀው። እንደ ካሜራ አይደለም። ገባችሁ? ብሩኬም ይጨናነቃል። ግን ብሩኬ ምንድነው ሲስተር ብራዘር ብዙ ሰው ያውቃል። 4 ነጥብ ደግሞ ተነሳ እንዳትነሱብኝ ብሩክ ወዳጆች። እና እዚህ ጋር ማስተካከል ነው ያለብን አስተያየት ስንሰጥ እና ሀብና ማን ነው የሚባለው መለኛው ይግቡበት፣ ቤተሰብ ይግባበት፣ ወደ ራሳቸው ይመለሱ። እንግዲህ ዝም ብላችሁ አዳምጡኝ። ብሩኬ ምን ብሏል? ሀላስ የመጨረሻ ብሏል። ተመልሶ ሶሲን ይዞ ካልመጣ ዘር ለገበሬ ምን አለች በሉ። ሶሲ የሆነ ነገር አጋበታለች። 4 ነጥብ። እኛንም ወንጀል ውስጥ ሊከተል ነው ይሄ ልጅ እንዴ! ሬዲዮን ነው አሁን የስተርዴይ። አንዳንድ ደግሞ እህቶቼ የሀይሚዬ ወዳጆች ማለት ነው ብሩኬ ብሩኬ ለሴት ልጅ ትልቅ ክብር አለው። ሚዲያ ላይ እንደውም አንደኛ ለሴት ልጅ ክብር ያለው ብሩኬ ነው። ግን ምን አይነት ሴት መከበር እንዳለበት ማወቅ አለበት። ሲጀመር አንድ ሴት ፍቅረኛ ካላት ወንድ ጋር መደወል ፎርዋት ሪሊውን አንዳንዴ እንደ አካባቢያችሁ ነው። አሁን ብዙዎቹ ብሩኬና ሶሲ በመሆናችሁ የምትደሰቱት አካባቢያችሁ ያደጋችሁበት ሰፈር አሉ ሪያድ ውስጥ ባላቸው በኢጃዛ ላይ እንዲህ ተሰብስበው ምናምን አንድ ላይ እየበሉ እየጠጡ ከጓደኞቻቸው ጋር የሚላፉ ሪሊውን ነው የምነግራችሁ። በጣም ነው ሰርፕራይዝ ሲነገር የምለው እና እንደዚህ አይነት ሰዎች አሉ። የብሩክና የሶሲን የምትወዱ እንደዚህ ግንኙነት እንደዚህ አይነት ሰዎች ናችሁ። ሲጀምር እዚህ ጋር ላይፍ ያለው ሀይሚን ጋርና ብሩክ ጋር ብቻ አይደለም፣ ሁላችንም ጋር ላይፍ እንኳን አለ። እኛ እኮ ሰው ነን እንደነሱ። ግን ባላችሁ ካፈቀራችሁ ሚስትየው ካልፈለገች ሼም የለም፣ ታኩርፈው። ብሩክ አሁን ገና ለገና ታኮርፈኛለች ምናምን ሼም ይዞት ነው ኮዶቼ፣ ሼም ይዞት ነው። ሶስና አላኮረፈችው ሶስና ሲጀመር ብሩክ ሼም ይዞት ነው። ገባችሁ? ሌላው ደግሞ ይሄ ሚዲያ ላይ እንደዚህ እያየ ቤተሰብ እየተዘቀዘቀ በጣም ነው የሚያሳዝነው። እሱም ወንድሞቹ ለምንድን ነው መላማ ይሉት? ምን ነው ቪው ቢቀር፣ ምን ነው ሚዲያ ቢቀር። እኛም እኮ እየኖርን ነው፣ ሽንት ቤት አጥበን ድልቅቅ ብለን እየኖርን ነው። እንደነሱ እንደውም ራሳችንን አስከብረን ቤተሰቦቻችንን አስከብረን የራሳችን ፎቶ እንኳን ሳይዘቀዘቅ ማንነታችንን ሸፍነን እንዴ እናት እየተዘቀዘቀች ቤተሰብ እየተዘቀዘቀ ሳይሞቱ ሞቱ እየተባለ። ስለዚህ ሚዲያ ላይ ሲወጡ በዚህ አጋጣሚ አዲስ የሚመጡ ሰዎች አታምጡ ቤተሰብን። እኛም ራሱ ልባችን ዝቅ አለ። እኔ ወላሂ አንዳንዴ ራሴንም እያመመኝ ነው። ለምንድን ነው የሚያመኝ? ሀይሚዬና ብሩኬ በፍጹም አይለያዩም። ብሩኬ ግን አሁን በህዋነቱ የሚደረገው ነገር ሀይሚዬ ሺዝ ስማርት ሺዝ ብልህ። እኔ እንደ ሀይሚዬ ነኝ። ሪሊውን ነው የምነግራችሁ። እኔ አሁን ለምሳሌ የኔ የምለው ሰው ቺት ቢያደርግ ሪሊውን ትክክል ከሆነ በይቅርታ ኔቨር እንትን አይደለም። ይሄ ማለት ለእኔ ካንሰር ነው። ሪሊውን ነው የምነግራችሁ። እና አንዳንዴ ምንድነው ሴቶች ስትባሉ ቆራጥ መሆን አለባችሁ። ምንድነው ቆራጥ መሆን ያለባችሁ? አሁን ለምሳሌ ዝም በይ ምን ችግር አለው ከሰው ሲጋ ኔቨርስ። የራሳችሁ የሆነ ሰው ካፈቀራችሁት ራሳችሁ ማስተካከል ትችላላችሁ። እዚህ ጋር ብሩክና ሀይሚን ብቻ አይደለም ማውራው፣ ስለ መሰረት፣ ስለ ዘር ለገበሬ፣ ስለ እናንተ፣ ስለ ሁላችንም ነው ይሄ ቻናል የሚያስመለክተው። ዲስከስ የምናደርገው ኮሜንት እየጻፋችሁ ነው። አይኖ ሰው ነኝ፣ አጠፋለሁ። በጣም ነው ማጠፋው እኔ አብሶ ስናድር ማለት ነው። ግን አንዳንዴ ማድረግ ያለባችሁ ሀይሚዬ ብሩኬ በህዋህነቱ የስተርዴ የሚያደርገው ነገር ለሀይሚዬ ኖ ጉድ ልብሱን ስታስተካክል እና ውዶቼ እዚህ ጋር አንቺ ደግሞ ብሩክና ሀይሚን እንዲሉ ነው አላ። እዚህ ጋር ብሩክና ሀይሚ ብቻ አይደሉም እኮ ፍቅረኛሞች፣ ብዙ ነገሮች። አሁን ይህን ቪዲዮ የእነ ሀይሚዬ ከማይመጥናቸው ሰው ጋር ሪሊውን ነው የምነግራችሁ ስለሆነ ነው እንጂ አስተማሪ ቪዲዮ ነው። ወንድ ልጅ የራሱ የሆነ ፍቅረኛ ካለው ከማንም ሴት ጋር ሰላም አለይኩም በስተቀር ይሄ ቁጥር መያዝ የጓደኛዬ ናት አይባልም። ለምን ፎከስ ኦንሊ ፍቅረኛ ብቻ እና
ወላሂ ነው የምላችሁ። በጣም የምወደው በጣም ዲስከስ ማድረግ የምፈልግበት በጣም እህቶቻችን ስደት ላይ እየተጎዱ ያሉት ገባችሁ? ከብራቸው ሳይሆኑ በባህር መጥተው ተይዞ ሲሄድ ብዙ እህቶችን በጀምዓ ስለሚኖሩ ፍቅር የለበትም። አገር ሲሄድ ያገባል። ለምን ፍቅር የለበትም? እውነተኛ ፍቅር ግን ከአንድ ሴት ጋር ብቻ ከሆነ አፍቅሮ ሴቷን አፍቅሮ ራሱ የሚያጠፋ አለ። እኛ አካባቢ በጣም ሞልቷል። ሪያሊቲውን ነው። እና ወንድ ልጅን ትዕግስትና ከበደስ ከሀይሚና ከብሩኬ ውጭ ማለት ነው እንትን ስንል ሴቶች ጥንቁቅ መሆን ያለብን። ብሩክ አሁን በጣም ገር ነው። የቡታጀራ ሰዎች ገሮች ናቸው አሉ። የኛ ዘመዶች አለ እንዴ ስደት ላይ ሴቷ ስራ እየሰራች በጀምዓ 14 ሰው አንድ ቤት ውስጥ አንድ እንትን ውስጥ ይዘው 5 ሰው 6 ሰው ማን ወንድ ሚስቴ ስራ እየሰራች ነው እሺ ተከብራ ብቻዋን ትቀመጥ ኔቨር የሚል የለም። ገባችሁ? ለምን ሴቷ ግን ስትሮንግ መሆን አለባት። ጠንካርነትን ከሀይሚዬ መማር አለባችሁ። መማር አለብን ሁላችንም። እና አንዳንዴ ውዶቼ እዚህ ጋር ስህተት ስታወሩ በትላንትናውን ሀይሚዬ ስህተቷም አታመቻ አወራች። ሀይሚዬ ስህተት የለባትም። ብሩክም ደግሞ በዋህነቱ ነው። ይሄን ያክል ስህተት የለበትም። ይቅርታ ውዶቼ በመሀል እያቋረጥኩ ነው ተመልሼ የመጣው። እንግዲህ የተደጋገመ ቃላቶች ሊኖሩ ይችላሉ። ሌላው ደግሞ ብሩኬ ሳያገኝ የዋህ ነው። አንደኛ ነገር ደግሞ አሁን ለምሳሌ እኛ ከስደት ሄደን የሆነ ጓደኞች እንይዛለን። ምንም ሲንግል ሆነን ማለት ነው የሴት ጓደኞች እና ቤተሰብ ከዛችኛዋ ልጅ እኔም ስላጋጠመኝ ነው ከእነሱ ጋር አቁሚ ብንባል እሺ አንልም። በድብቅም እንገናኛለን። ያው ወይ ስለምንዞር ወይ የሆነ ነገር አንደርስታንድ እና ወይ የኔ ቤተሰቦች ያችን ልጅ አልፈለጓትም። በቃ ወይ አንድ ላይ ታስመሻለች ወይ በቃ አልወደዷትም። ግን ምንድነው እንደ ብሩኬ ነው የምንታገለው። ብሩኬ አሁን ለሶሲ እንደሚያደርገው ማለት ነው። ገባችሁ? ቁጥሩም እንደዋወላለን ላይክ። ግን ይሄ ምንድነው ሲንግልና ቤተሰብ እናትና አባታችን ሲቆጣል ሲንግል ሆነን ወይ ቦይፍሬንድ ወይ ትዳር ካልያዘን ግን ትዳር ከያዝን ህይወት ከሆነ እዚህ ጋር ህይወት ከሆነ ነግሬያቸዋለሁ። እኔ ስደት ላይ በጣም የምወዳቸው ለዛውም ስጋነት አለን። በጣም ጓደኞቼን ትቻቸዋለሁ። ሰርጋቸው ላይ ራሱ አልተገኘውም። ገባችሁ? ሰርጋቸው ላይ ራሱ ለምን በቃ እንድርቃቸው ስለተደረግኩ። የራስ የሆነ ሰው ከያዛችሁ በኋላ የምትባሉትን ግድ ትሰማላችሁ። አንደርስታንድ አድርጋችሁኛል ሳ የቤተሰብ ከሆነ ፍቅረኛ ካሌላችሁ ካላገባችሁ ቤተሰብ እችን ከዚች ጋር እንዳትሆኝ ብትባሉ ተደብቃችሁ ትገናኛላችሁ። ቤተሰብ ነው። ፍቅረኛ ከሆነ ግን የትዳር አጋር የሆነች ሴት ከሆነች ግን ግዴታ ሊስን ማዳመጥ አለብን። ገባችሁ? ብሩኬ የሚደሰትበት ቀን አለ። ሀይሚዬ ከሶሲ ስታስርቀው ብሩኬ እውነትሽን ነው ለካ የሚልበት ቀን አለ። ብዙ ነገሮቿን ያህል የስተርዳውን እንዴት ለብሳን የመጣችው አለ እኮ አይነት አለው። ያው የሸገር ልጅ ናት። የሸገር አለባበስ ነው ግን አይነት አለው ማለት ነው። ገባችሁ? አይነት አለው። ባይዘዊ አይዶን እኔ ቲክቶክ ላይ ራሱ ያሉ ሴቶች እንደዚህ ምንቅርቅርቅር ያሉ ናቸው። ግን የሚያገባቸውም የለም መሰለኝ። አኪድ ሪሊው ነው የምነግራችሁ። እና የሆነ በቃ ራቁት ስለተካሄደ አይደለም ሰው ወይ ፍቅረኛ ወይ ትዳር የሚያገኘው። እና አንዳንዴ አላህ ልብ ይስጣቸው ለእንደዚህ አይነት ሴቶች። እንደዚሁም ለሶሲ ራሱ አላህ ልብ ይስጣት። በብሩክና በሀይሚዬ መሀል ገብታ እኛንም አሰከረችን። እኛንም የምናወራውን አሳጣችን። እኔ ብሩክ አይደለም ይሄ የብሩኬ መታወድም የምናውቀው ሰው አይደለም። ብሩክን እኔ የማውቀው ብሩክ አይደለም። ያማውቀው ብሩክ ቢሆንማ ሶሲን ድጋሜ ደግሞ እኮ ትደውልለታለች። ድጋሜ አይጠራትም። እና ውዶቼ እኔማ ተቃጠልኩ እኮ ከምር። እና እናንተ ደግሞ አታስቡ፣ አርፋችሁ ምግባችሁን ብሎ አትጨነቁ፣ ዱአ አድርጉ። ሀይሚና ብሩኬ መቼም አልተለያዩም አይለያዩምም። ገባችሁ? ግን የሚስተካከል ነገር አለ። ለራሳችሁም ትምህርት ውሰዱ። ፍቅረኛዋ ነገር ስትገቡ ይሄ የወንድ ትምህርት የማገው ጓደኛዬ ነው ላይክ ማይሰራም። ሴቷም ጥንቁቅ መሆን አለባት፣ ወንዱም ጥንቁቅ መሆን አለበት። ኦንሊ ፎር ወርኪንግ በስራ ነው። ከዛም በኋላ ግን ሚስት ባሌለችበት ራሱ ቤት እንደማይመጣ እነ ከበደና እነ አልማዝ መቼ ብሩክና ሀይሚ ብቻ። ይቅርታ በዛባችሁ እንግዲህ አላህ ከነሱ ጋር